የቀለጠች ያለችው እሷ ሌላ ነገር ነው። እሷ አሁን ለምሳሌ ሀይሚ ለስንት ሰው ነው ዩቱብ ሄዳ የከፈተችው? ለስንት ሰው ሀይሚ ነው ያልኩት እኮ ሌሎቹ ወደ ቡካታረጊ ቡክና አንድ ናቸው። ነገም አንድ ናቸው። አንቺ ብሩክን አንድቂው አለ ራስሽ አንድ ናቸው። ሀይሚና ብሩክን ወንድሜ ነው። ሀይሚ ወንድ እህቴ ነች። በቃ ለማንም አላዳላም። ግን እኮ ልዩ ነው። ስንት ሰው አሳደገች ሀይሚ? ስንት ሰው እስኪ ቡታጀራ ሂጂ፣ አዲስ አበባ ሂጂ። ለስንት ሰው ብሩክ አታስገቡት። ብሩክና ሀይሚ መቼም አይለያዩ። አታስገቡት። ብሩኬም ሆነ ሌሎች ሴቶች ለሰው ብሩኬን ተቀጥቅጧል፣ ሀይሚን ተቀጥቅጣለች። አይደለም እኛ ያወራ ነው እግዚአብሔርን በእናታችሁ አቁሙ። በቃ እንዲህ ተራ በተራ እናውራ። እኔ ዛህራ ብዬ የተናገርኩበት ምንድን ነው? እኔስ ሁልጊዜ ትከታተላቸው፣ በሁለት ወሩም ስከታተላቸው እነዚህ ልጆች ለተጨነቁት ልጆች በአጠቃላይ በሁለቱም ወገን ሆነው ማብራሪያ ነው የሚሰጡት። ከማንም ወገን አይደሉም ሁለቱም። እኔ ሳያቸው ማለት ነው ሁልጊዜ። አሁን የዛለታ እኔ ንግግሩ ይጠፋብኛል። አሁን በሙሬ እንዲህ ምን አልኩኝ ብትይ በሙሉ አላስታውሰውም፣ ግን አውቀዋለሁ። በቃ ዩቲዩብ ላይ ተለጥፏል። ያንን ነገር አንቺ የተሰማሽን ነው ስለ ሀይሚ። አንቺ ምን ያው ሀይሚንም ብሩክንም ትወጃለሽ አውቃለሁ፣ እርግጠኛ ነኝ አውቃለሁ። በሱ ሁለቱንም አትለይም ገኒ። ግን አንቺ ሀይሚ እንደዚህ ሆናለች ስትል ገኒ ወንዱን ሀሳቤን ልጨርስ ገኒዬ፣ በጣም አከብርሻለሁ። እኔ ሰውን አከብራለሁ። ግን ይኸውልሽ እሷ ዘላ የገባችው ምንድን ነው ገኒ፣ ከተናገርሽ ሁለቱም ቀልጠዋል አይነት ነው እንግዲህ። ሁለቱንም ተናገሪ፣ ዋንዶ ግን አትሁኝ ነው እንጂ ያለችው መጥፎ ነገር ስትናገር አልሰማሁም። እኔ እሷ ማብራሪያ ነው ሀሳቧን የተናገረችው። በዚህ አልተጣላንም። ምን አለች? አንቺ እኔ ያልኩትኝ ሀይሚ እንድታለቅስ አንፈልግም ብለን ማንም ሰው አይፈልግም እኮ የሀይሚ እኔ አሁንም ራሱ ቁጭ ብዬ አሁንም እዚህ ጋር ባይ ይመጣል። የሀይሚ ለቅሶም አንዳችንም አንወድም። እንዴ በጣም ያንን ያልነው እንደገና በማረፊያዋ እንደ ሻማ ቀልጣ ለማንም ዩቲዩበር ከፍታ ስንት ነገር አድርጋ ለእሷ ይሄ አይገባትም ሆስፒታል ላይ ተኝታ ማልቀስ ብለን ስንነጋገር ነው። ጂጂ ምን አለች? እኔ ይሄንን ማየት አልፈልግም፣ እንደዚህ እንድትሆን አልፈልግም። ጂጂም እያለቀሰች አይደለ እንዴ ሙዬ ቡርጤ ማለች። ከዛ እኔ ምን አልኩኝ? ይሄ እንደ ሻማ ቀልጣ ይሄ ነው ብለው ለሷ መልሷ ስል ምን አለች? ዛራ ሴቷን ብቻ ተጨፍጭፊ፣ እሱም እንደ ሻማ ቀልጧል አለች። እኛ ስለሱ አይደለም እናወራ ያለ ነው፣ እናወራ ያለው ስለ ሴቷ ነው ብለን ተነጋገርን። ከዛ ምን አለች ተመልሳ ከሰኒ ጋር ሲነጋገሩ እይዬ ብላ እይዬ ነው እይዬ ያለች ነገር ትመጣለች፣ እናንተ ደግሞ ታፍራላችሁ አለች። ከዛ ሰኒ እይዬ ያለች አትመጣም ሀይሚ አለች። ሌላ ምንም ያለው ነገር ግን እኮ ያገናለው ምንድነው ወገኝተኝነት? ይሄ ነው የተወራው። አዳምጪኛ እውነቱን ላውራ። በቃ እያለች እኔ እንደውም እያለችውን አልተናገርኳትም። ማናት ሌላ ሰው ነው የተናገራት። እንዴት ነው ሀይሚን አታለቅስም ብላለች። ከዛ ወጣች፣ ተሳድባ ወጣች። አንቺ ምናምን ብላ ሰኒ ሰድባ ወጣች። ዛራ እኔንም ሰድባ ወጣች። እነዚህ ትላልቅ ሰዎች ብላ ተሳድባ ወጣች። ስለ ብሩክ ስለምን እኛ ያወራ ነው ስለ ሴቷ እዛ አልጋ ላይ ቁጭ ብላ ማየት አልፈልግም። እኔም ጂጂም ዩዘርም ይሄንን ነው ያወራ ነው። ሌሎቹ ምስክሮች አሉ። እነሱ ግን ልባቸው ውስጥ ያለው ወንዱ ስለሆነ ሁሌ ስለ ሀይሚ ስናወራ
ልክ እሱን የጠላ ነው የሚመስላቸው። ቢኮዝ እኛ የምንወደው ስሚ፣ አዎ በቃ ዋሸሽ እኮ ያወራነው ይሄንን ነው። አንቺ ያመመሽ ወንዱ ስለሆነ ልብሽ ውስጥ ያለው አመመሽ። ታስዋ አንቺ ወንድ አምላክ አስተካክሊ። ሁለቱን የምትወጂ ከሆነ ሚዛናዊ ሁኚ ነው የተባልሽው። ይኸውልሽ እኔ አውቃታለሁ። እቺ በፊት ሃይሚን ብትረግጣት ምትሰድባት ቆሻሻ ነበረች። አሁን ቀይረሽ መተሽ ነው አንቺ ውሻ። ውጪ። ማን ነው? ብሩኬንም ሃይሚንም ነው። ውጪ። ቆሻሻ አላቅሽም። እኔ እንግዲህ እርስ በርሳችሁ ትተዋወቃላችሁ። አውቃታለሁ። በእናትሽ ዝም በይ። ይቺ ልጅ እኮ አታስገቢ። ቢበላ ሃይሚ በየቦታው ምትረግጥልሽ ነው። ፋፊ የምትባለው ቆሻሻ ሆናለች። ሲገባ ሰው ልጅ እቺ እኮ ሃይሚ ዘግታ የምትሳደብ በየቦታው እየገባች የምትሳደብ ባለጌዋ እኮ ናት። ጉዳዩ ነው። ስለሷ እኔ አያገባኝም። በቃ አታስገቢያት። አንፈልግም ከእሷ መረጃ መስማት። አይደለም እዚህ ጋር ግን ማለት ነው ሲረገጡ ሁለቱም ተረግጠዋል። ሁለቱም ተወቅተዋል። ብሩኬም ይወቀጣል፣ ሃይሚም ትወቀጣለች። እዚህ ጋር ለምንድን ነው ውሸታም ቅሌታም አንቺ ለማን አስከሰም ጋልቺና ሲንጀ እነሱ ሁለቱ አንድ ናቸው። አታስገቡ ነው የምልሽ። እኔ እኮ ሀሳቤን ተረዳሽ። ምንም ቢሆን እኔም ወንድ ልጅ ወልጃለሁ፣ ያሳዝነኛል። ሴቱም ወልጃለሁ። ግን እኔ ብቻ ላልወለዱት ነው ማዝነው። ሀናን ሰው እግዚአብሔር አስተያየት ሰጡ ሰው መስላች ነው። ውሻ ነች እቺ። የመጣችው እኔን ሰጥቼሻል። ካወቅሻት ወዲያው ለምን ብሎ አንቺ ነሽ እንጂ የምታስገቢያት አይደለም። እኔ እኮ ሀሳብ የምትሰጥ ከሆነ በስነ ስርዓት ከእነዛ ጋር ፊቷ ሂጂባት እያለች ስታሰድባት የከረመች እቺ ቆሻሻ ደንቆሮ ደግሞ እዚህ መተሽ ልክ ነው። ማርያምን ተናገሪ። ለምንድን ነው እንደዛ ብሎ አንድ ሰው ሲናገር ሁልጊዜ የወንዱ አፍቃሪዎች ናቸው የእንትን አፍቃሪዎች ናቸው? ለምንድን አይደለም? አይ ቆይ ይሄ ጥያቄ ይፈጥርብኛል ብዙ ጊዜ። ግን ለምንድን ነው እኛ አስመሳይ ስለሆኑ ነው? ቆይ ይኸውልሽ እኮ በጣም ነው የምወድሽ ሙዬ። ቆይ በጣም ነው የምወድሽ፣ በጣም ነው የማከብርሽ። ግን ለምን አስመሳይ ሰው አልወድም። በተለይ ሴት ሆናችሁ ሴት የምትሳደቡ ቀስ ብዬ ላስረዳት። እሷ ጥያቄው ገብቶኛል። ለምንድን ነው ስለ ብሩኬ ሲያወሩ እንደዚህ የምትሉ ላልሽው? ይቺ ስለ ብሩኬ ሳይሆን ሃይሚን የሚሳደቡት ቦታ ስሟን አንዴ ቢ አንዴ ኤ አንዴ ኤች እያለ በየቦታው የምትረግጥ። አሁን ደግሞ ሁለት ማሊያ ለብሳ መጣኝ። ገባሽ? እና ልጅቱ እኛ እናውቃታለን። እኔ በእርግጥ አላውቃቸው። አንቺ ስለማታውቂያት ስሙ 10 ነው፣ አንድ አይደለም። ግን ሃይሚን ለመርገጥ በያገኘችው አጋጣሚ አሁን ግን ሁለት መለያ አንቺ ያልጻፈችባት ስድብ የለም እኮ ያልጻፈችባት ምስክሬ ነው። አሁን እዚህ ጋር መታ ለብሩኬ ለምን አንዴ እኔ ጋርም ገብታ እንደዛ ብላለች። አንቺ የሁለቱም ደጋፊ ነሽ። ታዲያ አንቺ ካወቅሻት እኮ ሀና አላወቀቻትም። ለሀና መናገር ነው። እኔ አሁን አላውቃችሁም። ለምንድን ነው የምትናገሪው ስትለኝ በዛ እሙ ጥፋተኛ ነሽ፣ እሙ ጥፋተኛ ነሽ። እኛ አሁን አናውቅም። እዚህ ጋር የችን ልጅ የምትሰድባ ከሆነ ለምን አስገባሻል? እኔ አላውቅም። ስለዚህ ጉዳይ አላውቅም። እኛ እናውቃቸዋለን። አንቺ አታውቂያቸውም። ብላ ነው ሀና ምን ታረግ ሰላም ታወርዳለች። እንደሌሎች ተቀይራ ሆና ነው የገባች መሰለኝ። የምታውቃት ከሆነማ ማስገባት ወረዴ የለባት። ሀናን አሁን ላታውቃት ትችላለች። እንዴት አትይም? ስሟን ትቀይራለች። እኛ ግን በድምጿ ነው ሆነ ደግሞ ታስመስያለሽ። ሁለቱን ሃይሚ ሞቼን ወዶት ያለሽ እንዴ ቆሻሻ። እኔ ጋር እስኪ ሰው ቤት ስለሆነ ትንሽ ተረጋግቻለሁ። ከካ እኔ እኮ የምለው ማለት ነው አሁን እኛ እኮ እዚህ ጋር ማለት ነው አሁን እኔ በተለይ እግዚአብሔር ይመስገን እድሜ ለሀናን እንደ ሕፃን ልጅ ቅጥቅጤ ስር እየሄደች ከብዙ ሰዎች አድናኛለች። እኔ ብታው የማልገባበት ሁሉ አልነበረም። እዚህ ጋር አንድ ጥያቄ አለኝ። አሁን ወደድሽም ጠላሽም እዚህ ጋር አስረግጬ ነው የምነግርሽ።
ከፍቅር ጋር ታስታርቂኛለሽ። እኔ አስታርቅሻለሁ። እሺ ይቅርታ ብዬ አስታርቅሻለሁ። ችግር የለውም። እሷ ይኸው ምላብኝ ይቅርታ። እኔ ነኝ ያስወረድኩሽ። እግዚአብሔር እኔ ያስወረድኩሽ። ይቅርታ። አሁን እኔ እኮ አንድ ጥያቄ አለኝ። እስቲ እዚህ ጋር ትክክለኛ ሰው ከሆናችሁ ይሄን ጥያቄን አስተካክሉና ንገሩኝ። እዚህ ጋር ማለት ነው በቅዱስ ሚካኤል እኔ ቅድም ጀምሬ እናገራለሁ። እኔ ከመጀመሪያም ጀምሮ ከጀመርኩ ሰዓት ጀምሮ እድሜ ለሀይሚና ለብሩኬ ከጥሩ እህቶች ጋር ቀላቅሎኛል። ክብር ለመድኃኒዓለም፣ ክብር ለድንግል ማርያም ልጅ ከመልካሞች። አሁን እኔ ጥሩ ሰው ቀላቅለውኛል። ልጆቼም ደግሞ ፈጣሪ ከመጨረሻ ድረስ አንቺማ የት ነው የምትወጪው? ሳታስታርቂ የት ነው የምትወጪው? ምንም ችግር የለውም። እኔ የምናገረውን ነገር አዳምጡኝ። እዚህ ጋር ስለ ቅዱስ ሚካኤል እጃቸዋለሁ። እንደው በፈጣሪ እኔ ግራ እንወድሻለን ፍቅርዬ የኔና ሳሚልኛ አውሪና እኔ ሀናኔን የምጠይቅ ጥያቄ አለኝ። እኔ አሁን አንድ ነገር የውላችሁ እህቶቼ አዳምጦኝ። አሁን እኔ ቃላት ይቅርታ። አቤት በሉ እሺ። ማነው ሳሚልኝ ታውራ በእናታችሁ። ኧረ ጸጥ በሉ። የቃላት ፍቅርዬ እኔ ቆንጆ እንዴት ነሽ እናቴ? ሰላም ነሽ? ገንዬ እናት እንዴት ነሽ? እግዚአብሔር ይመስገን። አይ ናፍቀሽኝ ነበር። ነሽ ፍቅርዬ? ወይዬ እኔ እናት ያልታረቅንም አንቺ ማፍራፊዎች አንታረቅም። በሽ ሳሚል እኔ መቼ ይኸው የኔ ነገር ሁሌ የኔ ወሬ እንደ ቆረፈደ አውቃለሁ። እንደፈለጋቸው እሺ አውሪና ተናገሪ ነው። እሺ ያው ተናገሪ ነው። አሁን ልናገር ነው። በህርበት እየከረበታችሁ እየጣላችሁ ስለሆነ አሁን በኋላ ኩርፍ ከመጣች ሀይሚዬን አስገቢያት። ሳዳት ይቅርታ። እሺ ይቅርታ። ሳዳ አንቺንም እኔ ነኝ ያስወጣሁሽ። አሁንም እኔ ነው ሀይሚዬ ከመጣች እኔ በቅዱስ እንደው በፈጠራችሁ አምላክ እስኪ አዳምጡኝ፣ የመጨረሻ አዳምጡኝ። እኔ አብጃለሁ። እኔ ወይ ቀጥ ብዬ ወደ ሀገር ተሳፍሬ ደስ ይበላችሁ። በቃ ኧረ በስመ አብ ምንድን ነው? አንቦገቦጋችሁት፣ አነደዳችሁት፣ አንቦለቦላችሁት። ምንድን ነው እሱ? ዋይ እኔ አንድ ነገር ልንገራችሁ፣ ትሰሙኛላችሁ እህቶቼ? እባካችሁ እንየችት መጣች። እንዴት አደራችሁ? እንዴት ዋላችሁ? አደርሽ እናት? ሰላም ናችሁ? እግዚአብሔር ይመስገን። ሀይሚ እንኳን መጣሽ። ቅድም ብትመጪ ጥሩ ነበር። አይ እኔ ከማንም ጋር ጭቅጭቅ አልፈልግም። ምን ያደርግልኛል? እኔ ጭቅጭቅ አይደለም። አይ እኛ ጭቅጭቅ አይደለም። ሰው እንዲተራረቅ ነው የምፈልገው። ሁላችንም ሰላም እንድንሆን ነው የምፈልገው። ገንዬ አንድ ነገር አለ። ይኸውልሽ ሁላችንም ሁሌ ነው የምናገረው፣ ሁላችንም የተለያየ አስተሳሰብ ያለን እንደምናችን እንደ ከለራችን። እኔም የራሴ አስተሳሰብ አለኝ። ሁሉም ሰው እንደ ከለሩ የራሱ አስተሳሰብ አለው። እኛ ማንንም ሰው ቢሆን ድራማ ነው ብለን እመን ብለን አንልም። ምክንያቱም ባመነው ልክ ነው የሚሄደው። በጭንቅላቱ ነው የሰው ልጅ የሚራመደው እንጂ በእኔ አይደለም የሚራመደው። እኔ የሆነ ሰው መጥቶ ኦኬ የሆነ ቦታ ላይ አልገባኝም ይሄ ምን ማለቱ ነው ሲል ባልገባበት መልኩ እኔ በገባኝ መልኩ ለሰው ላስረዳ እችላለሁ። ግን ሰውን እኔ አውቃለሁ እኔ ተከተለኝ እኔ እንዲህ ነኝ አልልም። ማንኝ እኔ ማንም ነኝ እኮ